ሰላም እንዴት ናችሁ? ውድ ዩሲድሬ ቤተሰቦች ዛሬ የድሬዳዋ ከፍተኛ ዲቪዚዮን አምስተኛ ሳምንት መርሃ ግብር ጨዋታዎች ተከናውነዋል። 3 ጨዋታዎች የነሱን ጨዋታዎች ውጤት ወደ እናንተ አደርሳለሁ። ነገም የሚከናወኑ ጨዋታዎች ማን ከማን ጋር ይገናኛል የሚለውንም መረጃ ወደ እናንተ አደርሳለሁ ማለት ነው። ከሱ በፊት ግን ሁላችሁም የዩሲድሬ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛለን። እንለፍ። የድሬዳዋ ከፍተኛ ዲቪዚዮን አምስተኛ ሳምንት መርሃ ግብር የመጀመሪያ ጨዋታ ጠዋት 2 ሰዓት በሳቢያን ሜዳ ኡርጂ ቀፊራን ከገንዳ አብዲ ቦሩ አገናኝቷል። ይህ ጨዋታ እጅግ ማራኪ የሆነ ጨዋታ በሁለቱም ቡድኖች በኩል የተመለከትንበት ሲሆን በአራተኛ ሳምንት መርሃ ግብር ኡርጂ ቀፊራ በአዲጋላ 2-0 ተሸንፎ ነው ወደ አምስተኛ ሳምንት ገንዳ አብዲ ቦሩን የገጠመው። እንዲሁም ደግሞ ገንዳ አብዲ ቦሩ አራተኛ ሳምንት መርሃ ግብር 06 ህብረት ደቻቱን 2-0 በማሸነፍ ነው አምስተኛ ሳምንትን ኡርጂ ቀፊራን የተገናኙት። ነገር ግን በዚህ ጨዋታ በመጀመሪያው አጋማሽ 2-1 ገንዳ አብዲ ቦሩ በመምራት የመጀመሪያው አጋማሽ ተጠናቀቀ። ሁለተኛው አጋማሽ ላይ ምንም ጎል ሳይስተናገድበት በገንዳ አብዲ ቦሩ 2-1 አሸናፊነት ጨዋታው መጠናቀቅ ችሏል። ሌላኛው ጨዋታ 4 ሰዓት ላይ በዛው በሳቢያን ሜዳ ሀፈቴሳን ከድሬካባን ያገናኘው ይህ ጨዋታ እጅግ ደስ የሚል ጨዋታ ሲሆን ይህንንም ጨዋታ እንደሚታወቀው በአራተኛ ሳምንት መርሃ ግብር ሀፈቴሳ አራፊ ክለብ ነበረ። እንዲሁም ደግሞ ድሬካባ በድሬዳዋ ፖሊስ 2-0 ሽንፈት አስተናግዶ ነው በአምስተኛ ሳምንት ሀፈቴሳን የገጠመው። በዚህም ጨዋታ እጅግ ማራኪ የሆነ ጨዋታ ተመልክተንበታል። ጨዋታው ሀፈቴሳ 1 ድሬካባ 2 በሆነ ውጤት ጨዋታውን የድሬዳዋ ከፍተኛ ዲቪዚዮን አምስተኛ ሳምንት ሁለተኛው ጨዋታ ድሬካባ ሀፈቴሳን 2-0 ማሸነፍ ችሏል። ሌላኛው ተጠባቂ ጨዋታ የሚሆነው ደግሞ ሳቢያን ህብረትን ከድሬዳዋ ፖሊስ ያገናኘው ጨዋታ ሲሆን ይህም ጨዋታ በአራተኛው ሳምንት መርሃ ግብር ሳቢያን ህብረት ኮተንን 3-2 በማሸነፍ ወሳኝ 3 ነጥብ አሳክቷል። እንዲሁም ድሬዳዋ ፖሊሶች ድሬካባን 2-0 በማሸነፍ 3 ነጥብ ማሳካት ችሏል። ታዲያም በአምስተኛ ሳምንት ሁለቱ ክለቦች ተገናኝተው ነበረ። በጨዋታው ድሬዳዋ ፖሊሶች በተስፋዬ ጎል መሪ ቢሆኑም ነገር ግን ጨዋታው ሊጠናቀቅ ሲል ድሬዳዋ ፖሊስ 9 ቁጥር መለያ ለባሹ ኤርሚያስ ባስቆጠራት ድንቅ ጎል ጨዋታው በአንድ አቻ ውጤት ተጠናቋል። በዚህ ጨዋታ ላይ ማንሳት የምፈልገው በሳቢያን ህብረት በኩል በ5 የሚጠጉ ያለቀላቸው ቢግ ቻንሶችን አብክነዋል። ጨዋታውን በአጠቃላይ ገርለው መውጣት የሚችሉትን ወሳኝ 3 ነጥብ ማሳካት የሚችሉትን ኳስ ነው ሳቢያን ህብረቶች አብክነው 1 ነጥብ ይዘው መውጣት የቻሉት።